ሰላም ጤና ይስጥልን እንደምንውላችኋል የተከበራችሁ ተመልካቾቻችን ዕለተ እሁድ እኩለ ቀን 6 ሰዓት ሆኗል ከአማራ ሚዲያ ኮርፖሬሽን ዜና መጽሔታችን ተጀምሯል በቅድሚያም አርዕስተ ዜና ከተባበሩት መንግስታት እስከ አፍሪካ ህብረት ምስረታ ታሪክ ጉልህ አሻራዋን ያሳረፈችው ኢትዮጵያ አሁንም የአፍሪካ ተምሳሌትነቷን በማስቀጠል በቀጠናዊ የሰላም ግንባታና የኢኮኖሚ ትስስር ላይ መሰረት እየጣለች ስለመሆኑ ተመላከተ በእንስሳት ተዋጽኦ ምርቶች ግብይት ላይ የሚስተዋለውን የዋጋ ጭማሪ ለማረጋጋት የተሻሻለ የመኖ አማራጮችን ማስፋት እንደሚገባ ባለሙያዎች ተናገሩ። ከውጭ የዓለማችን ሀያላን ሀገራት ከቅርብ ጊዜ ወዲህ በቀዝቃዛው ስፍራ አርክቲክ ላይ አይናቸውን እየጣሉ መሆኑ ተገለጸ። ፍቅርተ ዘገየና ሀብታም ቦጋለ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ፖሊስ የተሰጠውን ሙያዊ ኃላፊነት በመወጣት ፍትህ ፈላጊውን ህዝብ መታደግና ያለበለጠ ግዳጅ መዘጋጀት ይገባል ሲል የምስራቅ ጎጃም ዞን ፖሊስ መምሪያ ገለጸ። ዞኑ በህግ ማስከበር ተልዕኮ የተሻለ አፈጻጸም ላስመዘገቡ የመደበኛና አድማ መከላከል ፖሊስ አባላት የእውቅናና የማዕረግ እድገት ሰጥቷል። የኔና ሐለሙ ባለፉት 2 ዓመታት በተፈጠረው ግጭት በክልሉና በምስራቅ ጎጃም ዞን ከሰው ህይወት መጥፋት ባሻገር ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች ተከስተው ቆይተዋል። የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ኮማንደር ግርማ ጫኔ አሁን ላለው አንጻራዊ ሰላም መረጋገጥ የመደበኛና አድማ መከላከል ፖሊስ አባላት ላበረከቱት አስተዋጽኦ ምስጋና አቅርበዋል። በዚህ 2 ዓመታት በተደረገው የህልውና ትግል የፖሊስ አመራሩና አባላችን ለሀገር ለህዝብ አካላቸውንና ውድ ህይወታቸውን የከፈሉ በርካቶች ናቸው። መልካም ጊዜ ደካሞችን ይፈጥራል፣ ክፉ ጊዜ ጀግኖችን ይፈጥራል። በዚህ ችግር ውስጥ የተገኛችሁ የሀገር ባለውለታዎች ናችሁ፣ ክብር ይገባችኋል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርልኝ ብርሃኑ ጠንካራ የህግ ማስከበር ስራ በመስራት የተገኘውን አንጻራዊ ሰላም ማስፋት ህዝቡንም የሰላሙ ባለቤት ማድረግ የተጀመረውን የህግ ማስከበር ስራም አጠናክሮ ማስቀጠል እንደሚገባ አስገንዝበዋል። ህዝቡ የሰላሙ ባለቤት እንዲሆን ማድረግ ከህዝቡ ከአመራሩ ጋር በመሆን እና መላ በስራችን ያለውን የጸጥታ መዋቅር በአመለካከትም በተግባር አፈጻጸም አጠናክረን የጀመርነውን የህግ ማስከበር ትግል በጠንካራ እንቅስቃሴ ማስቀጠል ይገባል። በኢፌድሪ ሀገር መከላከያ ሰራዊት ሜጀር ጀነራል ብርሃኑ ጥላሁን እውቅናና ሽልማት የበለጠ የሚያበረታታችሁ በመሆኑ ከህዝባችሁ ጋር ሆናችሁ ግዳጅና ተልዕኳችሁን ልትወጡ ይገባል የሚል መልእክት ለአባላቱ አቅርበዋል። ግዳጃችሁ የተቃና እንዲሆን አንድነት ፈጥሮ መነሳት፣ ቁርጠኝነት ፈጥሮ መነሳት ይሄ ድሮም ጀምሮ የነበረ የትግላችን ባህሪ ነው። ህዝባቸውን ይዛችሁ ይሄን ኃይል እንቢ በማለት ሌት ተቀን በቆራጥነትና በጀግንነት በመፋለም ከአካባቢው ማጥፋት እዚህ ያለ ሰራዊት እዚህ ያለ መኮንን ተግባሩ መሆን መቻል አለበት። የመደበኛና አድማ መከላከል የፖሊስ አባላት የተደረገላቸው ሽልማትና እውቅና እንደሚያበረታታቸው እንዲሁም የህዝቡን ሰላም ለመመለስ እንደሚተጉ ገልጸዋል። ይህ ማድረግ በማግኘቴ ደስ ብሎኛል። ከዚህ በላይ ጠንክሬና በርትቼ እንደምሰራ 100% እርግጠኛ ነኝ በራሴ። ለቀጣይ ተልዕኳችንና ተግባሮቻችን ውጤት የሚያስመዘግብ ነውና ደስ ብሎኛል የሚል አስተያየት ነው መስጠት እንፈልግ። በትንታኔ ወደ ምንመለከታቸው ጉዳዮች እናልፋለን። ከተባበሩት መንግስታት እስከ አፍሪካ ህብረት ምስረታ ታሪክ ጉልህ አሻራዋን ያሳረፈችው ኢትዮጵያ አሁንም የአፍሪካ ተምሳሌትነቷን በማስቀጠል በቀጠናዊ የሰላም ግንባታና የኢኮኖሚ ትስስር ላይ መሰረት እየጣለች ትገኛለች። አሁናዊ የባህር በር ጥያቄ ጉዳይም ፍትሐዊና በቀጠናው አብሮ መልማትን ታሳቢ ያደረገ ነው። የኢትዮጵያን የዲፕሎማሲ ጉዞና የቀጠናው ተጽዕኖ ፈጣሪነትን በተመለከተ አብዮት ከፋለ በትንታኔ ተመልክቶታል። ኢትዮጵያ
where the story of humanity began, a land of rich heritage and boundless potential. የገናና ታሪክ የነጻነት የጀግንነት ተምሳሌት የአፍሪካ ፈርጥ ኢትዮጵያ ተዳከመች ሲባል በልጆቿ ብርቱ ክንድ እያንሰራራች ተበታተነች ሲባል በፍጹማዊ አንድነት ታሪካዊ ጀብድ እየፈጸመች ክብሯንና ሉዓላዊነቷን አስጠብቃ የዘለቀች ተስፈኛዋ የአፍሪካ ተምሳሌት ሀገር ተብላ ትጠቀሳለች። ከተባበሩት መንግስታት ድርጅት እስከ አፍሪካ ህብረት ምስረታ ፋናዋጊ ተሳታፊነት በዓለም አቀፍ አህጉር አቀፍና ቀጣናዊ ጉዳዮች አሻራዋ በጉልህ ይታያል። የተባበሩት መንግስታት ዩናይትድ ኔሽን ያኔ ሊግ ኦፍ ኔሽን የሚባለው ተቋም ውስጥ በአፍሪካ ብቸኛዋ ሀገር ኢትዮጵያ ነበረች። የአፍሪካ ህብረት ሲመሰረት ከ50 ምናምን ሀገራት 3 ሀገር ብቻ ነበሩ መስራች። ከሶስቶቹ ግንባር ቀደሟ ፋውንዲንግ ፋዘርስ የመጀመሪያ መስራች ሀገር ኢትዮጵያ ናት። ነቷና ክብሯ ለመጡ ጠላቶቿ የልጆቿ አንድነት የጠነከረ ክንድና የድል አድራጊነት መንፈስ በአድዋ ድል በካራማራና ሌሎች ታሪኮች በደማቁ የተጻፈ ሕያው ምስክር ነው። ለዘመናት የቆየው የአፍሪካውያን የነጻነት ተምሳሌትነቷን የሰላምና ልማት አምባሳደርነቷን ዛሬም ድረስ በማስቀጠል በመላው አፍሪካና በምስራቅ አፍሪካ ቀጣና ዘርፈ ብዙ ተዋናይነቷና ተሰሚነቷ እያደገ መጥቷል። ብሔራዊ ጥቅምን ያስቀደመውና ለጎረቤት ሀገራት ቅድሚያ የሚሰጠው የውጭ ግንኙነትና ዲፕሎማሲ መርህ ከቀጣናው ሲያልፍ ማዕከላዊነትን መሰረት አድርጎ ከሁሉም ሀገራት ጋር በትብብር መስራት ላይ በማተኮር በተምሳሌትነት የሚያስጠራት ነው። በኢኮኖሚው ዘርፍም ቢሆን ጎረቤት ሀገራትን በኤሌክትሪክ ኃይልና በባቡር ትራንስፖርት ዘርፍ በማስተሳሰር የአፍሪካውያንን አንድነትና በጋራ የመልማት ዕድል ለማስፋት እየታተረች ትገኛለች። ኢትዮጵያ ከጎረቤት ሀገሮች ጋር በመሰረተ ልማት የጀመረችው ትስስር ለገጽታ ግንባታም ለብሔራዊ ጥቅምም አስተዋጽኦ በጣም ከፍተኛ ነው። እንደምናውቀው ከጅቡቲ ጋር በምድር ባቡር ተሳስረናል። በመብራትም እንደዚሁ ከሌሎችም ጎረቤት ሀገሮች ጋር እንደዚህ አይነት ትስስሮች አሉ። እየሰፋ ይሄዳል። እንደ አንድ ፓን አፍሪካኒስት ሀገር እንደ አንድ ኩሩ ሀገር ኢትዮጵያ ሁሉ የምታስቀምጠው ነጥቦቿ አሁንም መንግስት የሚያስቀምጠው ምንድነው? እኛ ብቻችን ማደግ ሳይሆን ወንድሞቻችን ጋር እንደግ። አሁናዊው የኢትዮጵያ የባህር በርን መልሶ የማግኘትና የመጠቀም ፍላጎትም የሀገሪቱን የአፍሪካና የቀጣናው የታሪክ፣ የኢኮኖሚ፣ የሰላምና ጸጥታ፣ የአንድነትና በጋራ የመልማት መሪ ተዋናይነቷን የሚያጎላ መሰረታዊ ጥያቄ ተደርጎ ይወሰዳል። በመናነሳቸው ከህልውና ጋር የተያያዙ መሻቶች ወይም ፍላጎቶች አንፃር የኢትዮጵያን በተለይ ከባህር በር ጥያቄ ጋር ተያይዞ የኢትዮጵያን ፍላጎት መስማት፣ ማዳመጥ፣ መገንዘብ፣ ማወቅ የሚፈልገው ቁጥር ጨምሯል። ምክንያቱም ሌጂቲሜት ጥያቄ ነው። ስለዚህ ሁለተኛው ኢምፓክት ይሄ ነው። ሶስተኛ አሁንም ቢሆን ኢትዮጵያ በአካባቢው ቅድም እንዳልኩት በአካባቢው የጸጥታና የመረጋጋት ዋልታ ናት። እኛ ራሳችን በመናይበት መንገድ አለ ማለት የሚያየን በተለየ መንገድ የ120 ሚሊዮን ህዝብ ያለው ስትሮንግ and capable የሆነ ጥንካሬና ብርታት ያለው ሬዚሊየንስ ያለው መቋቋም የሚችል ብርታት ያለው ህዝብ እንደሆነ ግን በድምር ያውቃሉ። ስለዚህ አሁንም የኢትዮጵያን ተመራጭነትና ተፈላጊነት በመንወስዳቸው እርምጃዎች ይሄንን ለማሳየት ችሏል። ዓለም የሚያውቀው ነው። የኢትዮጵያ ፍላጎት በቀጣናው ዘላቂ ሰላምን በማረጋገጥ የጋራ ተጠቃሚነትን በማጎልበት ትብብርና ትስስርን ማጠናከር ነው። ይህም ሀገራዊ ቀጣይነትን፣ ሉዓላዊነትና ብሔራዊ ጥቅምን በሚያረጋግጥ መልኩ የተቀረጸ ነው። የኢትዮጵያ ፍላጎቶች በዋነኛነት ሀገራዊ ቀጣይነትን ማረጋገጥ፣ የህዝብን ሉዓላዊነት ማስከበር፣ የፖለቲካ ኢንዲፔንደንስ ነጻነታችን ማረጋገጥ ነው። ከዚህ በላይ የለም። እንደ ሀገር ታሪካችን የሚያመለክተው እንደ መንግስት እንደ ህዝብ አሽከር አይደለንም። የራሷን ጉዳይ የፖለቲካ ጉዳይ በራሷ መወሰን የምትችል መሆኗን ያረጋገጡ ኩነቶች ናቸው። በቀጣይም የአፍሪካ ቀንድን ጂኦፖለቲካ ስትራቴጂክ ጠቀሜታ መሰረት ያደረገ አካሄድ በመከተል ተጨባጭ ውጤት ማምጣት ሲቻል እንደ አረንጓዴ አሻራ፣ የበጋ መስኖ፣ የኃይል ትስስርና ሌሎች የኢኮኖሚ ተሞክሮችን በቀጠናው በማስፋት ሲተገበሩ እንደ ሀገር የተጀመሩ ግዙፍ ፕሮጀክቶች ተጠናቀው ወደ ስራ ሲገቡ ፈርጣማ ኢኮኖሚን በመገንባት የኢትዮጵያ የቀጣናው የዲፕሎማሲ ተሰሚነትና የታሪክ ገናናነት የበለጠ ጎልቶ የሚታይበት ዘመን ሩቅ እንዳልሆነም ብሩህ ተስፋን የፈነጠቁ መገለጫዎች ናቸው። በከፍተኛ እምነትና ኩራት ለገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል።
በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። የሌማት ትሩፋት እንደ ሀገር ብሎም በአማራ ክልል ተግባራዊ መደረግ ከጀመረ 4 ዓመታትን አስቆጥሯል። የሌማት ትሩፋት ንቅናቄ ተግባራዊ መደረጉ ደግሞ የእንስሳትና የእንስሳት ተዋጽኦ ምርትና ምርታማነት እንዲጨምር እድል መፍጠሩን የዘርፉ ባለሙያዎች አረጋግጧል። በእንስሳት ተዋጽኦ ምርቶች ግብይት ላይ የሚስተዋለውን የዋጋ ጭማሪ ለማረጋጋት የተሻሻለ የመኖ አማራጮችን ማስፋት እንደሚገባም ባለሙያዎቹ ምክረ ሀሳባቸውን ሰጥተዋል። በቀለት ሾመ የሌማት ትሩፋት እንደ ሀገር ብሎም በአማራ ክልል ተግባራዊ መደረግ ከጀመረ 4ኛ ዓመቱን ይዟል። የንቅናቄው የትኩረት ዘርፎችም በወተት በእንቁላልና ስጋም በአሳና በማር ያለውን የምርት እድገት ማምጣት ነው። የምርት እድገቱም የምግብ ዋስትናን ማረጋገጥ፣ የውጭ ምንዛሬን በሀገር ውስጥ መተካትናም የስራ ዕድል መፍጠር እንዲያስችል ያለመ ነው። የአማራ ክልል በሀገሪቱ ከፍተኛም የእንስሳት ሀብት ካላቸው ክልሎች መካከል አንዱ ነው። ከክልሉ እንስሳትና አሳ ሀብት ቢሮ የተገኘው መረጃ እንደሚያሳየው የዳልጋ ከብት ወደ 20 ሚሊዮን፣ በግና ፍየል ከ17 ሚሊዮን በላይ ያለው ሲሆን አጠቃላይ የእንስሳት ሀብቱ ከሀገሪቱ 28 በመቶ የሚሆነውን ድርሻ ይይዛል። የሌማት ትሩፋት ንቅናቄው ተግባራዊ መደረግ መቻሉ ደግሞ የእንስሳት ተዋጽኦ ምርትና ምርታማነትን ለመጨመር እድል ፈጥሮለታል። የክልሉ ዓመታዊ የወተት ምርት የሌማት ትሩፋት ከተጀመረ በኋላም ወደ 1 ቢሊዮን ሊትር ጭማሪ ያሳየ ሲሆን በማር እንቁላልና አሳ ምርቶችም በተመሳሳይ ጭማሪ አሳይቷል። የወተት ምርታችን የሌማት ትሩፋት ከመጀመሩ በፊት ወደ 1.3 ቢሊዮን ሊትር ነበር። አሁን ወደ 2.2 ቢሊዮን ሊትር ደርሷል። እንቁላልን ብንወስድ ከሌማት ትሩፋቱ ከመጀመሩ በፊት 571 ሚሊዮን ነበር ዓመታዊ የእንቁላል ምርታችን። አሁን ግን ወደ 852 ሚሊዮን ደርሷል ማለት ነው። ማርን ብንወስድ ከዚህ በፊት 14000 ቶን የነበረው በአመት አሁን ወደ 25000 ቶን ደርሷል ማለት ነው። ይሄ ኦልሞስት እጥፍ አካባቢ ነው እድገት ያሳየው ማለት ነው። አሳ ነው 4ኛው ኮሞዲቲ ሌማት ትሩፋት። እሱ 21000 ቶን የነበረው ከሌማት በፊት አሁን ሌማት ከሰራም በኋላ ወደ 28000 ቶን የደረሰበት ሁኔታ ነው ያለው። የሌማት ትሩፋት ንቅናቄው የእንስሳት ተዋጽኦዎችን ምርትና ምርታማነትን ለማሳደግ ምቹ ሁኔታን በመፍጠሩ በዘርፉ የሚሰማሩ ወጣቶችን ቁጥር ከማሳደጉ ባለፈም ተጠቃሚ እንዲሆኑ እድል ፈጥሮላቸዋል። እኔ በቃ አሁን ለምሳሌ እኔ አሁን ባለትዳር ነኝ። በቃ ኑሮዬን አሁን የምመራው በሱ ነው። በቃ አርድቦ አሳ ምርት ላይ ነው። በቃ አሁን ለምሳሌ 100 200 አሳ የምንይዝበት አጋጣሚ አለ። ከ35 እስከ 50 ድረስ ባለው አለባለው ያው አንድ ሊትርም አሁን ባለ ዲቀናተኝ ያው እስከ 20 ሊትር ድረስ 22 ሊትር 20 ሊትር ድረስ ታለባል። በአንድ ላም ተነሳ ነው። እኔ ሌላም ገዝቼ አልጨመርኩም። እየተዋለዱ አሁን ወደ 6 ተከብታለ። ገቢው ጥሩ ነው። እንደገና ለልጆችም በቤት ውስጥ እንደልብ ይጠቀማሉ። በገበያ ላይ የዋጋ ጭማሪ እንዲከሰት ከሚያደርጉ ምክንያቶች መካከል አንዱም የአቅርቦትና ፍላጎት አለመመጣጠን ነው። የሌማት ትሩፋት መጀመሩ ደግሞም የእንስሳት ምርት በበቂው ወደ ገበያ እንዲቀርብ በማድረግ ገበያውን በማረጋጋት የኑሮ ውድነቱም አሁን ካለበት የበለጠ የከፋ ደረጃ እንዳይደርስ አድርጎታል። ማዕከላዊ ገበያ ጭምር ወተት እየተጫነ ከ230 እስከ 250 ሺህ የሚሆን ሊትር የሚሆን ወተት ወደ አዲስ አበባ ይጫናል በየቀኑ ማለት ነው። ከዚህ ከክልሉም አልፎ ማለት ነው። ስለዚህ ገበያ በማረጋጋት በኩል ከዚህ በፊት ይኖር የነበረው የእንቁላል የወተት እና የሌሎችም ተዋጽኦዎች የአቅርቦት ችግር አሁን በዋናነት ያው ሁሉም አካባቢዎች ላይ የገበያ አቅርቦት እና የምርት አቅርቦት ችግር የለም። የሌማት ትሩፋት ንቅናቄው በዘርፉ ያለውን ችግር በመለየትና መፍትሄ በመስጠት የእንስሳት ምርቱን ለመጨመር እድል ፈጥሯል። ጫጩት ይመረታል። ጫጩቱ ወደ ጣናም ይገባል። በኩሪያሳ የሚጠቀሙ አርሶ አደሮች አሁን በጣም በእጅጉ እየሰፉ መጥቷል። ያ ማለት ያሳ ምርትን እየጨመረ ሄደዋል ብለን እንወስዳለን ማለት ነው። የመኖ ልማት ስራ ሰርተናል። የእንስሳት ጤና አገልግሎት ስራ ሰርተናል። አርሶ አደሮቹ አሁን ባለው የሚነግሩን 3 ሊትር 4 ሊትር እንደ አያያዛቸው እያገኙ እንደሆነ ነግረውናል። እነዚህ በ1204 የጋራ ፍላጎት ቡድኖች የነበሩት ኦልሞስት ወደ 39 ሚሊዮን የሚሆን ሊትር የሚሆን ወተት አምርተዋል 2017 ውስጥ ማለት ነው። ወደ 924 ሚሊዮን ብር አካባቢ ተገኝቷል ማለት ነው።
ምንም እንኳን የሌማት ትሩፋት ንቅናቄው የእንስሳት ምርትን እንዲጨምር ቢያደርግም የምርቱ ዋጋ ግን ከጊዜ ወደ ጊዜ እየጨመረ መጥቷል። ለዚህ አንዱና ዋናው ምክንያት የተመጣጠነ መኖ ዋጋ መጨመርና አቅርቦቱ አነስተኛ መሆኑን በዘርፉ የተሰማሩ ባለሙያዎች ያነሳሉ። ለዚህ ዋናው መፍትሄ ደግሞ እንስሳት አርቢዎች የተሻሻሉ የመኖ አማራጮችን ማልማት፣ የሀገር ውስጥ አምራች ኢንዱስትሪዎች በበቂ የመኖ ምርት ማምረት ቢችሉና መንግስትም መኖም ከውጭ ከቀረጥ ነፃ በሆነ መልኩ የሚገባበትን አማራጭ ጨምሮም የፖሊሲ ማሻሻያዎችን ማድረግ ቢችል የሚሉት ከባለሙያው የቀረቡ ምክረ ሀሳቦች ናቸው። የተሻሻሉ መኖ እጽዋትን በስፋት አርቢው እንዲያለማ በማድረግ ለተመጣጠነ መኖ የሚዋጣው ወጪ መቀነስ አለብን ነው። ለተመጣጠነ መኖ ጥሬ ዕቃነት የሚሆኑ ጥሬ ዕቃዎች ወደ ውጭ ኤክስፖርት የሚደረጉት መንግስት ለሀገር ውስጥ ፋብሪካዎች ለፍጆታ እንዲውሉ ቢደረግ አንዱ እሱ ነው። ሁለተኛው ከውጭ የሚመጡ የተመጣጠነ መኖ ማለት ነው እሱ ላይ ቫት ቢቀነስ እና ያው ከቀረጥም ነፃ ሆነው የሚመጡ ግብዓቶች መንግስት ቢያመቻች። የእንስሳት ተዋጽኦችን ምርትና ምርታማነትን በማሳደግ በየጊዜው የሚታየውን የዋጋ ጭማሪ ለማስተካከል የሌማት ትሩፋት ንቅናቄውን ዓላማናም በባለሙያው የቀረቡ ምክረ ሀሳቦችን በውል ተረድቶም ተግባራዊ ማድረግ ከሁሉም ባለድርሻ አካላት የሚጠበቅ ተግባር ነው። በቀጣይነት ልዩ ልዩ ጥንቅሮችን እንመለከታለን። ህብረተሰቡ በማህበራዊ ሚዲያዎች የሚተላለፉ መረጃዎችን በሰከነ መንገድ እውነታውን በመለየት መከታተል እንደሚገባው በባህር ዳር ከተማ ያነጋገርናቸው አይነ ስውራን ተናገሩ። የህዝብንም ሆነ ማህበራዊ ሚዲያዎች እንደሚከታተሉ የነገሩን አይነ ስውራን መረጃዎችን ሲከታተሉ አጣርተው እንደሆነም ነግረውናል። የህዝብ የመገናኛ ብዙሃንም ትክክለኛ መረጃዎችን ፈጥነው ለህዝቡ ማድረስ እንዳለባቸው አሳስበዋል። ዘገባውን ትርንጎ ይርሰው አድርሳናለች። ስራው ድንቅ ደሳለው ታቀርቧለች። ዓለም በቴክኖሎጂ አንድ መንደር በሆነበት በአሁኑ ዘመን መረጃዎችን ከተለያዩ የመረጃ አውታሮች ማግኘት ከባድ አይደለም። ነገር ግን እውነተኛ መረጃዎች እንዳሉ ሁሉ ሐሰተኛ መረጃዎችም በስፋት እየተሰራጩ ከግለሰብ እስከ ሀገር ቀላል ማይባል ጉዳት ሲያደርሱ ይስተዋላል። መረጃዎች ትክክለኛና እውነተኛ መሆናቸውን ለይቶ ማረጋገጥና መጠቀም ደግሞ የመረጃ ተቀባዩ ተግባር ይሆናል። አሚኮ ያነጋገራቸው የባህር ዳር ከተማ ኗሪ አካል ጉዳተኛ የማህበረሰብ ክፍሎችም ዕለት ከዕለት የሚጠቀሙባቸውን መረጃዎች ከተለያዩ የመረጃ ምንጮች ያገኛሉ። እነዚህ መረጃዎችም የተለያዩ መልኮች ያሏቸው ስለመሆኑ አስረድተዋል። ሪካርድ የምናደርግበት የምናነብበት እሱን በሱ ያንን በሚሞሪ አስገብቼ አነባለሁ ማለት ነው። መንግስት ሊሆን ይችላል፣ የግል ግን ሬዲዮ፣ ቴሌቪዥን፣ ኤፍኤም እንደዚህ አይነት ነገሮችን እጠቀማለሁ እና በዋናነት ዩቲዩብ እጠቀማለሁ። የማህበራዊ መገናኛ ዘዴዎች መብዛትና የግል ጥቅም ፈላጊዎች መበራከት ማህበረሰቡን ለሐሰተኛ መረጃዎች ተጋላጭ እንዲሆን አድርጎታልም ነው ያሉት። ቢዝነስ ኦሪየንትድ ናቸው። እነሱን ጀሮ ኪል የሚያደርግ ነገር ተናግረው ሰብስክራይበርና ላይክ ኮሜንት ማብዛት ነው የሚፈልጉት። ስለዚህ እኛ አሁን ያን መለየት መቻል አለብን። እኔ አሁን ብዙ ጊዜ ከዩቲዩብ እከታተላለሁ፣ በተለያየ አይነት ዩቲዩብ እከታተላለሁ። ግን የምሰማውን ወሬ ከመንግስት ሚዲያ እስከሰማው እጠብቃለሁ። ይሄ ነገር እውነት ነው ወይ? ዘመኑ በጣም አስቸጋሪ ነው ማለት እውነት ያልሆነውን ነገር ሰው ያልተናገረውን ነገር ድምጹን በመውሰድ ከፎቶ ጋር በማቆራኘት ወይም በማዋሃድ ያ ሰው እንደተናገረ ተደርጎ ምንም እዛ ነገር የሌለበትን ነገር ሊቀርብ ይችላል እና ዘመኑ ምን ያህል አርቲፊሻል ኢንተለጀንስ ላይ ያለንበት ወቅት ስለሆነ ምን ያህል ረቆ እንዳለ አንደኛ የዘመኑን ነገር መረዳት ያስፈልጋል። ያንን መረጃ የምትቀበይበት መንገድ ተጽዕኖ ሊፈጥርብሽ ይችላል። እንደወረደ የምትቀበዩ ከሆነ ያ ምናልባት መጥፎ ዜና ሊሆን ይችላል። ያ ለኛም አስፈላጊ ላልሆኑ ነገሮች የሚዳርጉ ሊሆኑ ስለሚችሉ እንደወረደ የምትቀበዩ ከሆነ ጭንቀት ይፈጥራል። ሰዎች ትክክለኛ የመረጃ ምንጮችን መለየትና መጠቀም እንዲሁም ሐሰተኛ መረጃ የሚያሰራጩ የመረጃ አውታሮችንና ግለሰቦችን የሚመለከተው አካል ቁጥጥርና ክትትል ማድረግ እንዳለበትም ጠቁመዋል። መስከር መቻል ነው ያለበት። አንድ ዜና ሲሰማ መደንገጥ ሳይሆን ሆኗል ወይ? እኔ አንዳንዴ በጣም የምቸገረው ምንድነው ከዜናው በላይ ሰው ማብሮ የሚያጋንነው ነገር ነው የሚገርመኝ። አንድ ኢምንት ወሬ ትወራለች፣ ያቺ ወሬ ግን ትገናለች፣ ትጎላለች። ያችን ከማጉላት ይልቅ እውን ነው ወይ እውነታ ነው ወይ ብለን በሰከነ ሁኔታ ማየት መቻል ያስፈልጋል። መረጃዎችን የምንቀበልበትን መንገድ የምንተነትንበትን መንገድ
በራሳችን ላይ ተጽዕኖ ሊፈጥሩ ስለሚችሉ ያንን ለመቀነስ የምንረዳበትን መንገድ ማስተካከል ነው። ሁለተኛውና በዋነኝነት ከዚህ ማህበረሰብ ከሐሰተኛ መረጃ ተጋላጭ እንዳይሆን ሚኒስትሪ ሚዲያዎች የራሳቸው ሚና መወጣት አለባቸው ያስባል። አንደኛ ግንዛቤ መፍጠር፣ ሁለተኛ ተጨባጭና ለእውነት የቀረበ ለሞሮፍ ከመንግስት ወይም ከሌላ አንጻር ሳይሆን ከህዝብ አንጻር ሁኔታዎችን እያዩ ለህዝብ የቀረበ ነገር ፕሮግራም ቢሰሩ፣ ዜና ሽፋን ቢሰጡ፣ መረጃ ቢያቀብሉ እና ፈጣን ቢሆኑ መረጃዎችን የሚያሰራጩ አካላትም ህዝብና ሀገርን ከሚጎዱ ተግባራት መቆጠብ እንዳለባቸውም ተመላክቷል። በተለይም ይህ ችግር በቀውስ ወቅት እንዳይባባስ መረጃ ሰጪዎችና ተቀባዮች እውነታ ላይ የተመረኮዙ ሀሳቦችን እንዲያንሸራሽሩም ተጠይቋል። የምስረታ ዘመኑን ስናስብ ወደ 1948 ዓመተ ምህረት ይወስድናል። ለ10 ዓመታት የኢትዮጵያን የባህር ጠረፍ ሲጠብቅ እንዳልነበር ባልተገባ የፖለቲካ ሴራ ህልውናውን አጥቶ ቆይቷል። በቀይ ባህር የኢትዮጵያን የባህር ጠረፍ ከጫፍ እስከ ጫፍ ከጠላት በመጠበቅና የሀገሪቱን ቀጠናዊ ተጽዕኖ ከፍ በማድረግ አይተኬ ሚናን የተጫወተው የሀገር ባለውለታ የኢትዮጵያ ባህር ኃይል የዛሬው የታሪክ ማህደር ርዕሰ ጉዳያችን ነው። ያያው ተስፋውን አዘጋጅቶታል። ቀጥሎ ይቀርባል። ኢትዮጵያ የባህር በር ባለቤት መሆኗ በመጀመሪያ በዓለም ደረጃ የታወቀው ከ100 እስከ 150 ዓመተ ምህረት ባለው ጊዜ ውስጥ እንደተጻፈ በሚታመነው ፐሪፕለስ ኦፍ ዘ ኤርትራን ሲ በተሰኘ መጽሐፍ አማካኝነት መሆኑ ዶክተር ያዕቆብ ኃይለማርያም አሰብ የማናት በሚለው መጽሐፋቸው አስፍረዋል። ይኸውም የአክሱም መጠነ ሰፊ ንግድ በአዶሊስ በኩል ይተላለፍ እንደነበር አስቀምጦታል ሲሉ የኢትዮጵያንና የቀይ ባህርን ነባር ቁርኝት አስረድቷል። የኢትዮጵያ ባህር ኃይል በ1948 ዓመተ ምህረት ነው የተመሰረተው። የኢትዮጵያ ሮያል የባህር ኃይል ወይንም የቀዳማዊ ኃይለ ሥላሴ የባህር ኃይል የሚል ስም ተሰጥቶት ቀዳሚ የጦር ሰፈሩን በምጽዋ ወደብ አድርጎ ተቋቋመ። በ1950 ዓመተ ምህረት ላይ 3 ዓመታትን የፈጀ ታላቅ የግንባታ ስራ ሲጠናቀቅ የኢትዮጵያ የባህር ኃይል ከንጉሠ ነገሥቱ የምድር ጦርና የአየር ኃይል በመቀጠል በኢትዮጵያ የጦር ኃይሎች ጠቅላይ መምሪያ ስር ሶስተኛ ኃይል ሆኖ ብቅ በማለት የኢትዮጵያን ታላቅነት አሳይቷል። የኢትዮጵያ ሮያል የባህር ኃይል ታሪክ እንደሚያስረዳው ሲቋቋም ጀምሮ ዋና ግዳጁ የነበረው በቀይ ባህር ጠረፎች ላይ ቁጥጥርና አሰሳ የማድረግ ቋሚ የቅኝት ግዳጅ ሲሆን ዋና ማዘዣው በምጽዋ በኋላም በአዲስ አበባ በማድረግ በመጀመሪያ በክብር ዘበኛና የምድር ጦር ምክትል ዋና አዛዥ ስር በመቀጠልም የጦር ኃይሎች ጠቅላይ አዛዥ በሆኑት በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘኢትዮጵያ ዋና የጦር አዛዥነት ስር እንዲመራ ተደረገ። የኢትዮጵያ ሮያል የባህር ኃይል በቆይታው ዘመን የናቫል መኮንኖች ማሰልጠኛ ኮሌጅ በአስመራ፣ የዳይቪንግ ማሰልጠኛ ኮሌጅ በምጽዋ፣ የስፔሻል ኮማንዶ ዩኒት ማሰልጠኛ ኮሌጅ በምጽዋ በአሰብና በአስመራ የባህር ኃይል የመገናኛና የጥገና ኮሌጅ በቀይ ባህር ዳህላክ ደሴቶች ላይ አቋቋመም። በንጉሠ ነገሥቱ ጥረትም በዓለም ስመጥር በሆኑ የሮያል ኖርዌጂያን የባህር ኃይል ኮሌጅ፣ የብሪቲሽ ሮያል ባህር ኃይል ኮሌጅ፣ የጣሊያን ናቫል አካዳሚ፣ የዩናይትድ ስቴትስ ናቫል አካዳሚ፣ የሶቪየት ናቫል አቪዬሽንና በሌሎችም ታዋቂ የባህር ኃይል አካዳሚዎች የኢትዮጵያና የኤርትራ ተወላጆች በከፍተኛ ቁጥር እየተላኩ ትምህርት ቀስመው በአማካሪነትና በአሰልጣኝነት ሀገራቸውንና ሕዝባቸውን እንዲያገለግሉ ተደርገዋል። ስሜ ሌፍትናንት ኮማንደር መረባ ቶምሳ እባላለሁኝ። የቀድሞ ባህር ኃይል ባልደረባ ነኝ። ቀይ ባህር ለኢትዮጵያ የመገናኛ ድልድይ ነው ማለት እችላለሁኝ። በዛ ዘመንም ኢትዮጵያ በቀይ ባህር በኩል 1000 ኪሎ ሜትር የባህር በር የነበራትና ከቀጠናው ማልፋ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ እንድትሆን የባህር ኃይሉ ሚና ከፍተኛ ሆነ። እየቆየም ባህር ኃይሉ የተለያዩ አቅም ያላቸው የጦር ሄሊኮፕተሮችን ታጠቀም። የኢትዮጵያ ባህር ኃይል የተመሰረተው የተባበሩት መንግስታት ድርጅት ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ሲወስን ኢትዮጵያ የቀይ ባህር ተፈጥሯዊ ጠረፏን መልሳ ማግኘቷን ተከትሎ ነው። ፌዴሬሽኑ እውን ሲሆንም በአስመራ ከተማ የባህር ኃይል ኮሌጅ ተመሰረተ። በዚህ ኮሌጅ በርካታ የኢትዮጵያ ወጣቶች ከፍተኛ የባህር ኃይል ትምህርት ወስደው የባህር ኃይል መኮንንነትን አገኙ። ከምስረታው 9 ዓመት በኋላም በምጽዋ የባህር ኃይል የበታች ሹሞች ማሰልጠኛ ተከፍቶ የባህር ጠላቂዎች ወይም ፍሮግማን ዳይቪንግ የልዩ ኮማንዶ ክፍልና የባህር ኃይል ወታደሮች ወይም ባህርተኞች ማሰልጠኛ ተመስርቷል። የኢትዮጵያ ባህር ኃይል የቅኝት ጀልባዎችና እንዲሁም የጦር መርከቦችን መጠነኛ ደረጃ ያላቸው ከውሃ በታች የሚሄዱትን ጭምር ከአሜሪካና ከሌሎችም የአውሮፓ ሀገራት ተላልፈውለት የራሱ ንብረቱ ነው ይጠቀምባቸው ጀመር።
ጭምር። ቀጥሎም የኢትዮጵያ የባህር ኃይል 6 የጦር ሄሊኮፕተሮችን በመታጠቅ አነስተኛ የባህር ኃይል አየር ኃይል አቋቋመ። አስመራ ከሚገኘው የባህር ኃይል አየር ኃይል ጣቢያ በመነሳትም ግዳጃቸውን ይፈጽማሉ። ባህር ኃይሉ 4 የጦር ሰፈሮች ያሉት ሲሆን ምጽዋ የባህር ኃይሉ ዋና መምሪያና የባህረኞች ማሰልጠኛ፣ በአስመራ የባህር ኃይሉ አየር ኃይል ጣቢያና የባህር ኃይሉ አካዳሚ፣ በአሰብ የባህር ኃይሉ ጣቢያና የበታች ሹማምንት ማሰልጠኛ እንዲሁም የጥገና በቀይ ባህር ዳህላክ ደሴቶች የባህር ኃይል የመገናኛ ኮሚኒኬሽን ጣቢያን አቋቋመ። ንጉሱ ከስልጣን ከወረዱ በኋላም የኢትዮጵያ የባህር ኃይል በሶቪየት ህብረት ባህር ኃይሎች ሞዴልና አደረጃጀት መስራቱን ቀጠለ። ባህር ኃይሉ የሚታጠቃቸው አዳዲስ መሳሪያዎች ከሶቪየት ህብረትም ተገኝተዋል። ተዋጊ መርከቦች፣ ሚሳኤል ክራፍቶች፣ የቅኝት ጀልባዎች፣ የድጋፍና የማሰልጠኛ ክራፍቶች ባለቤትም ሆነ። የባህር ኃይሉ የጠረፍ ጥበቃ ብርጌድ በመኪና ላይ የተጠመዱ ጸረ መርከብ ሚሳኤል አስወንጫፊዎችን በመታጠቅ ቀይ ባህርን ከጠላት ይጠብቃል፣ ይከላከላል። የደርግ መንግስት መውደቁን ተከትሎ ግን እንዳለመታደል ሆኖ እንደሌላው የሀገር መከላከያ ሰራዊት ሁሉ የኢትዮጵያ የባህር ኃይልም የመበተን ዕጣ ገጠመው። የጦር መርከቦችም ከነበሩበት ገናናነትና መታፈር ወርደውና ሀገር አልባ ሆነው ወደ ጅቡቲ፣ የመንና ሳውዲ አረቢያ ተሰደዱ። በዛ የነበረው ሰራዊት እንደነ ኮሞዶር በለገ በለጠ ቀይ ባህር ውስጥ የቀሩት እንደነ ኮሞዶር ጌታቸው ቀይ ባህር ውስጥ የሰመጡት ብዙ እልፍ አእላፍ የባህር ኃይል አባላት ባህር አንለቅም ብለው እዛው የቀሩበት ነው። የኢትዮጵያ የባህር ኃይል ታሪክ በዚህ አኳኋን መቋጨቱ የዚህ ትውልድ የታሪክ ለምጽ ነው። ከቅርብ ጊዜ ወዲህ የዓለማችንን ሀያላን ጨምሮ በርካታ የባህረ ሰላጤው ሀገራት በአፍሪካ ቀንድ በቀይ ባህርና በህንድ ውቅያኖስ ዳርቻዎች የወደብ ግንባታና የወታደራዊ ጦር ሰፈር ምስረታ ፉክክር ውስጥ ገብተዋል። ኢትዮጵያም ነገሮችን በጥሞና በመመልከት ለንግድ መርከቦቿ ደህንነትና በአካባቢው ያለው ፉክክር ወደፊት ሊያመጣ የሚችለውን ማንኛውንም ተጽዕኖ ግምት ውስጥ በማስገባት የኢትዮጵያን ብሔራዊ ጥቅምና የንግድ መርከቦቿን ደህንነት አስተማማኝ በሆነ መንገድ ለማስጠበቅ የኢትዮጵያ ባህር ኃይል ምንም የራሱ የሆነ የባህር በር ባይኖረውም የመከላከያ ኃይሎች አካል ሆኖ ተቋቁሞ ወደ ስራ ተገብቷል። የኢትዮጵያ መከላከያ ሰራዊትና የኢትዮጵያ ፕሬስ ድርጅት ማህበራዊ ትስስር ገጾች ምንጮቻችን ናቸው። ጊዜን የሚቆጥብና ስራዎችን ቀላል ሊያደርግ የሚችል የፈጠራ ውጤት መስራቱን በባህር ዳር ከተማ የድል ችቦ አንደኛ ደረጃ ትምህርት ቤት ተማሪ ተናገረ። ተማሪዎች የፈጠራ ስራዎቻቸውን እንዲያጎለብቱ ለትምህርታቸው ትኩረት ሰጥተው መከታተል እንዳለባቸው ማስገንዝቧል። ስራው ድንቅ ደሳለው በባህር ዳር ከተማ አስተዳደር የድል ችቦ አንደኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ ነው። ተማሪ በቃሉ ድለሳ ተማሪው ያገኘውን የቴክኖሎጂ ስልጠናና ያለውን የተፈጥሮ አቅም በመጠቀም የቴክኖሎጂ የፈጠራ ውጤት መስራት ጀምሯል። ይህንን ስራ የሰራሁት ከዚህ በፊት የአርዲኖ ስልጠና ነበረን። እስከ 1 ወር ያክል የአርዲኖ ስልጠና ወስደናል። ሲኤንሲ ፕሉተር ነው የሰራሁኝ እና ይሄ ስራ ደግሞ ሁሉንም ያካተተ ስራ ነው። ሃርድዌር ስራ ስቴፐር ሞተር አለው፣ ሰርቦ ሞተር አለው፣ የተለያዩ ድራይቨር ሽልዶች አርዲኖ አለው። ከዛ በኋላ ራሱ ይሄ ኮድ ያስፈልገዋል። የሶፍትዌር ስራው ደግሞ ጂአርቤል እንጭነዋለን። ዩኒቨርሳል ጂኮር ላይ አድርገን ከዛ ኢንስኬፕስ ተጠቅመን በጂኮር ሴንደር እየላክን ነው ጽሁፎችን የሚጽፍልን፣ የተለያዩ ዲዛይኖችን የሚሰራልን። መጀመሪያ እዚህ ጂኮር ላይ ነው የምንጽፈው ኮዱ። አርዲኖ ኤዲ ላይ ጂኮር ሴንደር ጂአርቤል እንጭነዋለን። ከዛ በኋላ ወደ ጂኮድ ዩኒቨርሳል ጂኮዱን ዳውንሎድ እናደርግና ዩኒቨርሳል ጂኮዷን ዳውንሎድ ካደረግን በኋላ ከዛ በኋላ ይሄንን ፓወር እንሰጥና ይሄንን ሰካለን። ከዛ ዩኒቨርሳል ጂኮዱ ላይ ራሱን ያመጣልናል ሶፍትዌሩን። ይሄ የቦታውን ሳይዝ ያመጣልናል። ከዛ በኋላ ለመጻፍ ስንፈልግ ኢንስኬፕስ የምትባል ሶፍትዌር አለ። እሷ ላይ መጀመሪያ ወደ ጂኮድ እንቀይራለን። ከዛ በኋላ ወደ ዩኒቨርሳል ጂኮድ ነው የሚያመጣልን። ከዛ እዚህ ላይ የምንሰራውን ስራ ነው የሚያሳየን። እዚህ ላይ የተለያዩ ትዕዛዞችን የምንሰጥበት ነው። መጀመሪያ ይሄ ፖርትን መርጥለትና ከዛ ጂአርቤል መሆኑን ቼክ እናደርጋለን። ፖርት ከመረጥን በኋላ እዚህ ላይ ኮኔክት እናደርጋትና ከዛ ኮኔክት ካደረግን በኋላ ያለውን ሳይዝ ስቴፐር ኤክስ ፕላስ፣ ስቴፐር ኤክስ ማይነስ፣ ስቴፐር ዋይ ማይነስ፣ ዜድ ፕላስ፣ ዜድ ማይነስ የሚባሉ አሉ። እነሱን ለጊዜው ራን ለማድረግ እነሱን መጠቀም እንችላለን። አሁን ለምሳሌ ዋይ ማይነስን ብቻን እዛ ላይ ዋይ ማይነስ እየሰራልን ነው። ከዛ መመለስ እንችላለን። የፈጠራ ውጤቱ ስራዎችን በፍጥነት ለማከናወን እንደሚያግዝ የሚናገረው ተማሪ በቃሉ በኢንዱስትሪው ዘርፍም አስተዋጽኦ እንደሚኖረው ያስረዳል። በቀላል ብር መሸጥ እንችላለን። ይሄን እየሰራን ራሳችንም እየሰራን ቢዝነስ መስራት እንችላለን። ለምሳሌ የተለያዩ ማስታወቂያ ስራዎችን
ይሄ በስክሪፕቶ ብቻ አይደለም መሆን ያለበት የፓተርን ማውጫ መስራት ይችላል። የልብስ ብረት የሚቆረጠው ለምሳሌ የምናየው ከሆነ በግራይንደር ነው። ጣውላ የሚሰራው በእጅ ነው። በእጅ ደግሞ ሜጀርመንት እኩል ላይ መጣልን ስለሚችል ይሄ ግን እኩል ልኬት አናርጎ ችግር የሚፈታው ችግር እኩል ማለት አይሰሳትም። ምክንያቱም እንደ ሮቦቲካል ነው ራሱ የሚሰራው። የትምህርት በቃ እያንዳንዳችን ይሄን ማሽን ራሱ ለማንቀሳቀስ የምናውቀው እውቀት አሪፍ ብቃት እንዲኖረን ያደርገናል። ይሄ ማሽን በሶፍትዌር በተመሳሰሉ ስራዎች ስለሚሰራ ትምህርት ቤት ተቋማት ላይ አሁን ብዙ አሳይመንት ሊሰጣቸው ይችላል። ያን ብዙ አሳይመንት በጣም ብዙ መጻፍ አይጠብቅባቸው። እዚህ ላይ ካሜራ ፎቶ ያነሱና ወደ ጂኮድ ይሰጡታል። ከዛ በኋላ በቃ በፍጥነት ይሰራላቸዋል። ያንን ስራ ራሱ ነው የሚጽፈው። ለምሳሌ ጣውላ ወይም የመሳሰሉት ብረት የሚገጣጠሙት መጀመሪያ በዚህ ተቆርጠው ነው። ከተቆረጡ በኋላ በቃ ከዛ በኋላ መገጣጠም እንችላለን። በጣም ለኢንዱስትሪ ዘርፍ ጠቃሚ ነው። ጊዜንና ጉልበትን ለመቆጠብ እንደሚረዳ የተናገረው ተማሪ በቃሉ ለወደፊትም ሌሎች ችግር ፈቺ የፈጠራ ስራዎችን ለማበርከት አልሞ እየሰራ ነው። ይሄ ባጭር ጊዜ ነው የሚሰራው። ጉልበትንም በተመሳሳይ እኔ ግራይንደር ይዤ መቁረጥ አይጠበቅብኝም። ይሄናው ሌዘር በማድረግ ራሱ የተለያዩ ቅርጻ ቅርጾችንም መቁረጥ ይችላል። እና ጊዜን እና ጉልበትን ከዛ ፍጥነትን ከዛ ጥራትን ሁሉንም ያካትታል ይሄ ስራው ሲጀመር። አሁን ፕሉተር 3 አይነት ነው በብዛት ያለ ፕሉተር፣ ሲኤንሲ፣ ራውተር እና ሌዘር ነው ያለ። እነዚህንን ያካተተ ስራ እንዲሰራ አድርጌ ነው የምሰራው ወደፊት። ያው ለሌሎች ተማሪዎች የሚያስተላልፈው መልእክት አሁን ላይ የፈጠራ ስራ ጠቃሚ ነገር ነው። ምክንያቱም ከመማር በተጨማሪ የራሳችንን ስራ መፍጠር አለብን። ጊዜው ወደዛ ነው እያመዘነ ያለው እና ሌላ ጊዜ ላይ ከምናጠፋ እንደዚህ አይነት ነገሮች ላይ ትኩረት ብናደርግ ብዬ እመክራለሁ። ተማሪዎች ከመደበኛ ትምህርታቸው ጎን ለጎን የተለያዩ የፈጠራ ስራዎችን መስራትና ያላቸውን አቅም ማጎልበት እንደሚገባም ጠቁሟል።